ጥበብን ነግር ለጠቢባን ጥበብን ለጥበበኞች እንናገራለን። ለማናገራለን ሐዋርያ ጳውሎስ የተናገረው ቃል ነው። በነገራችን ላይ በመግቢያዬም ተናግሬዋለሁ። ዛሬ የጥበብ ሰው ያሬድ የሚታሰብበት ቀን ነው። ዛሬ ጥበብን ገንዘብ ያደረገ በጥበብ ላይ የሰለጠነ ጥበብ ቤቷን የሰራችበት ጥበብ የተገለጸችበት ጥበብ ሕይወቱ የሆነለት ጥበብ ንብረቱ የሆነለት ጥበብ ሀብቱ የሆነለት በጥበብ የሚኖር በጥበብ የሚመላለስ የጠቢባን ሁሉ ጥበበኛ የሆነው እግዚአብሔር ጥበብን የገለጸለት ቅዱስ ያሬድን የምናስብበት ቀን ስለሆነ ቅዱስ ያሬድ ማለት ርደት ወይም መውረድ ማለት ነው። ለምን እንዲህ ተባለ ካልን የሚገርም ዜማን ከሰማይ ወደ ምድር አውርዶልናልና። በሌላ መልኩ ያሬድ ማለት ንብ ማለት ነው። ንብ ከተለያዩ ዛፎች ጋር ሂዳ የተለያዩ አበባዎችንም ቀስማ እጅግ ጣፋጭ የሆነ ማርን ትሰጣለች። ቅዱስ ያሬድም ብሉያቱን ሐዲሳቱን የእግዚአብሔርን ቃል ቀስሞ እጅግ በጣም የተወደደ 24 ሰዓት ቢሰሙት የማይሰለች ሁሌም እንግዳ የሆነን ዜማ ሰጥቷልና በንብ ተመስሏል። ወይም ቅዱስ ያሬድ ማለት ንብ ማለት ነው ብለው አባቶቻችን ተርጉመውታል። በሌላ መልኩ ንብ የመንፈስ ቅዱስ ምሳሌ ነው። የማን ምሳሌ? የመንፈስ ቅዱስ ምሳሌ ነው። ቅዱስ ያሬድም መንፈስ ቅዱስ ሞልቶበት ጸጋ እግዚአብሔርን ታድሎ ቅድም እንዳልኳችሁ እጅግ በጣም የተወደደ ድርሰትን የደረሰ ዜማን የደረሰ ስለሆነ ንብ ተብሎ ተተርጉሟል ማለት ነው። ይህ ታላቅና ቅዱስ አባት የተወለደው አክሱም በምትባል ቦታ ወይም በታላቋ አክሱም ጽዮን አካባቢ ከአባቱ ከይስሐቅ ወይም ከአብዮድ ከእናቱ ከክርስቲና የተወለደ ሲሆን የተወለደበትም ቀን ሚያዝያ 5 ቀን በ505 ዓመተ ምህረት እንደሆነ ታሪክ ይናገራል። ቅዱስ ያሬድ እድሜው ለትምህርት በሚደርስበት ሰዓት በእናቱ አማካኝነት አጎቱ አባ ጌዴዎን ወይም የአክሱም ጽዮን ቄሰ ገበዝ የነበረው ጌዴዎን እንዲያስተምረው ወደሱ ወስዳው ነበረ። ታሪኩን ባጭሩ ለማየት ያክል ቅዱስ ያሬድ በልጅነቱ ትምህርት የማይገባው ሰው ነበር። ትምህርት ምን የማይገባው ሰው ነበር። ትምህርትን የማይረዳ መምህሩ የሚለውን ለመያዝ የሚቸገር የነበር። የሚገርማችሁ በዚህ የተነሳ መምህሩ ይቆጣው፣ መምህሩ ይገስጸው፣ ከዛም አልፎ ደግሞ ይገርፈው ነበር። ድሮ ልጅ ይገረፋል ነበር፣ የዛሬን አድርገውና አሁን እንኳን መግረፍ ትኩር ብሎ ማየትም አይቻልም ማለት። ልጆቻችሁን በአግባቡ አሳድጉ። ያለ አግባብ መቅጣትም ወይም መግረፍም ተገቢ አይደለም። ያለ አግባብ ደግሞ ልቅ መልቀቅም ተገቢ አይደለም። ሁሉም በልኩና በመጠኑ ማድረግ ይገባል። ልጆች ተመክረው ተቆጥተው እንዲያድጉ መጽሐፍ ይናገራል። ያ ማለት ግን አካላቸውን አጉድላችሁ ጀርባቸው ሰንበር እስኪያወጣ ድረስ ገርፋቸው አሳድጓቸው ማለት ግን አይደለም። ስለዚህ መምህሩ ጌዴዎን ቅዱስ ያሬድን ይቆጣው፣ ይገስጸው ነበረ። ከዛም አልፎ ይደበድበው፣ ይመታው፣ ይገርፈው ነበረ። ግርፊያው፣ ድብድቡ ትምህርቱን እንዲገባው ሳይሆን የበለጠ እንዲጠላው ግን አድርጎታል። እንደዛ እንዳናደርግ አደራ። ልጆቻችን ስናሳድግ ስንቀጣቸውም ከጥፋታቸው ከስህተታቸው እንዲማሩ እንጂ ያንን አድርጎ ያላቸውን ነገር እንዲጠሉት ማድረግ በፍጹም የለብንም። እዚህ ላይ ጥንቃቄ ማድረግ ይገባል። እናም ቅዱስ ያሬድ በመምህሩ ቁጣና ብስጭት እንደዚሁም ግርፊያ የተበሳጨው ቅዱስ ያሬድ ከዚህ ሁሉ ትቼውስ ብሄድ ብሎ ትሮት ሄደ ትምህርት ቤቱ። እግዚአብሔር አምላካችን ከእንደዚህ አይነት ተስፋ መቁረጥ ሁላችንም ይሰውረን እና ከትምህርት ቤት ወጥቶ ሲሄድ ግን መንገድ ላይ ደከመውና በአንድ ዛፍ ስር አርፎ ሳለ አንድ የሚገርም ነገር አየ ቅዱስ ያሬድ። እሱ ደግሞ ምንድን ነው? አንዲት ትል ወደ ዛፍ ለመውጣት ሙከራ ስታደርግ ዛፉ ላይ ወጥታ ዛፉ ላይ ያለውን ፍሬ ለመብላት ጥረት ስታደርግ ያያታል። ያቺ ትል ግን የዛፉ ግማሽ ላይ የደረሰች ተመልሳ ትወድቃለች።
የዝች ፍጻሜ ሳላይማ አልሄድም ብሎ እዛ ቁጭ አለ ቅዱስ ያሬድ። እስከ መጨረሻው ድረስ ተከታተላት። አየ አንድ ነገር እግዚአብሔር እንደሚያስተምረው ገባው፣ ተረዳ። እግዚአብሔር በአንድም በሌላ መልኩ ያስተምራል አይደል? እስከ መጨረሻው ሲያይ 6 ጊዜ እየወጣች ስትወድቅ፣ እየወጣች ስትወድቅ፣ ስትነሳ ስትወድቅ፣ በሰባተኛው የፈለገችው ዛፍ ላይ ወጥታ ፍሬውን ስትበላ አየ። እቺ ትል 6 ጊዜ ጅትሏ 6 ጊዜ ወድቃ በሰባተኛው ከተነሳች እኔም እግዚአብሔርን ተስፋ አድርጌ ማንን ተስፋ አድርጌ? እግዚአብሔር ባልተሳካልን ነገር እግዚአብሔርን ተስፋ እናድርግ። በሕይወታችን እግዚአብሔርን ተስፋ እናድርግ። በስራችን እግዚአብሔርን ተስፋ እናድርግ። እግዚአብሔርን ተስፋ አድርጌ ብመለስ አልገባይ ያለውን ትምህርት ሊገልጽልኝ አይችልም ወይ? አይችልም? እግዚአብሔር ይችላል። በጉድለታችን፣ በማጣታችን፣ በባዶነታችን ሙላትም ቢሆነን እግዚአብሔር አትችሉም ስትባሉ ችላችሁ የሚያሳይ እግዚአብሔር፣ አትሻገሩም ስትባሉ አሻግሮ የሚያሳይ እግዚአብሔር አይደል? ስለዚህ እግዚአብሔርን ተስፋ አድርጌ ብመለስ እኮ እግዚአብሔር ነገሮችን ሁሉ ሊቀይር ይችላል ብሎ አሰበ። መዝሙረኛ ዳዊት በመዝሙር 60 ቁጥር 2 ላይ እንዲህ ይላል፣ ልቤ ተስፋ በቆረጠ ጊዜ ይላል። ምን ተስፋ በቆረጠ ጊዜ? ልባችሁ ተስፋ ሲቆርጥ እግዚአብሔርን ጥሩ። ልቤ ተስፋ በቆረጠ ጊዜ ከምድር ዳርቻ ወደ አንተ ጮኽኩ ይላል። ወደ ማን? ወደ እግዚአብሔር። ተስፋን ወደሚሰጥ ወደ እግዚአብሔር፣ ወደሚያጽናና ወደ እግዚአብሔር፣ ታሪክን ወደሚቀይር ወደ እግዚአብሔር፣ ነገሮችን ወደሚያስተካክል ወደ እግዚአብሔር ወደ አንተ ጮኽኩ ነው የሚለው። ያሬድም ያደረገው ይሄ ነው። እግዚአብሔርን ተስፋ አድርጌ ብሄድ ብመለስ ነገሮችን ታሪኩን መቀየር ይችላል ብሎ ሄደ። በቀጥታ ጉባኤው ቤት ደረሰ። መምህሩን ባጭሩ ይቅርታ ጠየቀ። ትምህርቱን በርትቶ መማር ጀመረ። የእግዚአብሔር መንፈስ አደረበትና ብሉያትና ሐዲሳትን በአጭር ጊዜ ውስጥ ተምሮ አጠናቀቀ። ምስጋና ለአምላካችን ለእግዚአብሔር ይሁን። ታሪኩ ተቀየረ። ሌላ አዲስ ምዕራፍ ተከፈተ። የማይታወቅ ምዕራፍ፣ ያልታየ ምዕራፍ፣ ያልታየ ታሪክ ታየ። ብሉያትን ሐዲሳቱን ያዘ፣ አጠና፣ ተማረ። እግዚአብሔር መንፈስ አድሮበታል። አዲስ ድንቅ የሆነ ለቤተ ክርስቲያን እግዚአብሔር በሱ በኩል የሚያበረክተው አንዳች ነገር ነበረና የእግዚአብሔር መንፈስ ወደ ኢየሩሳሌም ሰማያዊት አሳረገው፣ መጠቀው ይላል። በዛም የ24ቱ ካህናተ ሰማይ በሰማይ ያለውን ምስጋና፣ በሰማይ ያለውን ውዳሴ፣ በሰማይ ያለውን ቅዳሴ ተሰምቶ የማይሰለቸውን ከጣዕሙ ብዛት የተነሳ አጥንትን የሚያለመልመውን የቅዱሳን መላእክትን ምስጋና ለቅዱስ ያሬድ እግዚአብሔር አሰማው ይላል። የሚያሳርፍ በጎ ነገር ሁላችንን የሚያሰማል። የሚገርም ነው። ማንም ይህን ዕድል አላገኘውም። እነ ቅዱስ ጳውሎስም ወደ ሰማይ ወጥተው ነበረ። እስከ 3ኛው ሰማይ እንደተነጠቀ እንደወጣ ራሱ ምስክር ነው። ይሄንን ዜማ ግን አልነገረንም። አንዳች ነገር ግን አስቀምጧል። ለሰው ሊነግሩት የማይቻል በሰው አንደበት የማይነገር እጅግ ድንቅ የሆነ ነገር እንዳለ ግን ጳውሎስ ነግሮ ነበር። ስለዚህ በቅዱስ ያሬድ ደግሞ ሰማያዊው ሕይወት ምን እንደሚመስል አየ። ልዩ የሆነ ዜማ ለቅዱስ ያሬድ ተገለጠለት። ያንን ይዞት መጣ። ያን የሰማውን እግዚአብሔር የገለጠለትን ዝማሬ ምስጋና በ3 የዜማ ስልት ለሰዎች ሁሉ የሚያበረክትበትን ሁኔታ እግዚአብሔር ፈጠረለት። የሰማውንም ዜማ በ3 የዜማ ስልት ደረሰው። ዜማውም ግዕዝ፣ እዝልና አራራይ በመባል ይታወቃል። ይህ ሁልጊዜ በቤተ ክርስቲያን የምንሰማው ዜማ ነው። እዝል አለ፣ ግዕዝ አለ፣ እዝል አለ፣ አራራይ ደግሞ ይባላል። 3 ከዚያ አይወጣም። ምንም አይነት ዜማ ቢሆን፣ ከባድ ዜማ ቢሆን፣ ቀላል ዜማ ቢሆን ሁሉም ከነዚህ ከ3ቱ ሊወጣ አይችልም። ግዕዝ ማለት የመጀመሪያ ማለት ነው። ምን ማለት ነው አልኳችሁ? የመጀመሪያ ማለት ነው ግዕዝ ማለት። ምሳሌነቱም ለአብ ነው። እዝል ማለት ደግሞ የተቀጠለ የታዘለ ማለት ነው። ምሳሌነቱም ለወልድ ነው ወይም ለክርስቶስ ነው። አራራይ ማለት የሚያራራ ማለት ነው። ምሳሌነቱም ለመንፈስ ቅዱስ ነው። መንፈስ ቅዱስ ያደረበት ሰው ለሰው ልጆች ሁሉ ይራራል። መንፈስ ቅዱስ ያደረበት ሰው ለፍጥረት ሁሉ ይራራል። መንፈስ ቅዱስ ያደረበት ሰው መገለጫው ርኅራኄ ስለሆነ ማለት ነው።
ስለዚህ ቅዱስ ያሬድ በዚህ መልኩ ግዕዝና ዕዝል አራራይ የሚለውን ዜማ ደረሰ። የዜማ ድርሰቶቹ በጣም ታዋቂ የሆኑ 5 መጽሐፍቶች አሉት። እነዚህም በደንብ ብሰማቸው ደስ ይለኛል። ስታልኳችሁ 5 ብዙ አሉት፣ ሌሎችም አሉ ነግራችኋለሁ። በዋናነት ግን እነዚህ 5ቱ ቅዱስ ያሬድን የሚገልጡ በቅዱስ ያሬድ ድርሰት የደረሱ መሆናቸው የሚነገር በታሪክም ተመዝግቦ የተቀመጠ ነው። እሱም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሲት በመባል ይታወቃል። ድጓው ከዓመት እስከ ዓመት ነው። ከዮሐንስ ከዮሐንስ ይለዋል። ዮሐንስ ከዮሐንስ ከዓመት እስከ ዓመት ስለ ክርስቶስ አምላክነት፣ ስለ ክርስቶስ አዳኝነት፣ ስለ ክርስቶስ ተአምር ሰሪነት በተመለከተ በስፋት የሚናገር ስለ በዓሉ፣ በክብረ በዓሉ፣ በቅዱሳን በዓላት፣ በአበይት በዓላት የሚባል የሚደረስ ነው። ጾመ ድጓ የሚባለው ደግሞ በአብይ ጾም 8ቱ ሳምንታት የሚደርስ ነው። በዛም ደግሞ ስለ መንፈሳዊ ትጋት፣ ስለ ጾም፣ ስለ ጸሎት፣ ስለ ፍቅር፣ ስለ ትሕትና በተመለከተ የሚናገር ሰፊ ትምህርት ያለው ነው ጾመ ድጓ የሚባለው። ሌላ 3ኛው ምዕራፍ የሚባለው ነው። በአበይት በዓላት እና እንዲሁም በዘወትር ጠዋት ማታ የሚደርስ ክፍል ነው ምዕራፍ የሚባለው። ዝማሬ የሚባለው በቅዳሴ ሰዓት ሥጋ ወደሙ በሚወርድበት ሰዓት ምዕመናን ክርስቶስ ሥጋውና ደሙ በሚቀበሉበት ሰዓት የሚባል ስለ ክርስቶስ ሥጋና ደም ሁልጊዜ የሚያወሳ እጅግ ደስ በሚል ዝማሬ የሚባል ሊቃውንቱ ማለት ላይ የሚሉት ነው። ሌላው የመጨረሻውና 5ኛው መዋሲት ይባላል። ይህን እንዲያው እድል ገጥሟችሁ ብትሰሙት በጣም ደስ ይለኛል። ምንም እንኳን ትርጉሙ ባይገባችሁ ዜማው ራሱ የሚያስለቅስ ነው። ይገርማችኋል። ምዕመናን ክርስቲያኖች በሚሞቱበት ሰዓት ለሽኝት፣ ለጸሎተ ፍታት የሚባል ነው። በነገራችን ላይ በፍታት ጊዜ የሚባል ነው። ዜማው ትርጉሙም የሚያስለቅስ ነው። ዜማው በራሱ የሚያስለቅስ እጅግ በጣም የሚገርም። ስለዚህ ይህ ታላቅ ቅዱስ የሆነ ሊቅ የሆነ አባታችን እነዚህን 5ቱን ድርሰቶቹን ቤተክርስቲያን አክብራ ዛሬ የምትጠቀምለታለች። ሊቃውንቶቿ፣ የቤተክርስቲያን አባቶች፣ ምሁራን ይህንን በሚገባ ዛሬም ያመሰግኑበታል። ነቢየ እግዚአብሔር ዳዊት በ77ኛው ምዕራፉ ቁጥር 24 ላይ እንዲህ ብሎ ተናግረዋል። ወወሀቦሙ ኅብስተ ሰማይ፣ የሰማይ እንጀራን ሰጣቸው። ወኅብስተ መላእክቲሁ በልዑ ለእመሕያው፣ የመላእክትንም እንጀራ ሰዎች በሉ ይላል። የማን እንጀራ? መላእክት እንጀራ አላቸው። በሰማይ እንጀራ አለ ማለት ነው። እንጀራ አለ፣ እንጀራ የሚጋግር አለ፣ እንጀራ የሚበላስ አለ። እንደዛ ከሆነ እኮ ከኢትዮጵያ ከሚመጣ አይደለ በብዙ እንትን ከሚመጣ መላእክት የመላእክትን እንጀራ ለማን በላ ነው የሚለው? ሰው በላ። በሰማይ ምጣድ አለ፣ በሰማይ እንጀራ የሚጋገር አለ፣ በሰማይ እንጀራ የሚበላ አለ፣ በሰማይ እንጀራ ይቀርባል። በሰማይ እንጀራ አለ ማለት አይደለም። እንጀራ የተባለው ምስጋና ነው። እንጀራ የተባለው ቅድም የሰማችሁት ወረቡ ነው። እንጀራ የተባለው ማህሌቱ ነው። እንጀራ የተባለው ቅዳሴው ነው። እንጀራ የተባለው ሰዓታቱ ነው። እንጀራ የተባለው ኪዳኑ ነው። እንጀራ የተባለው ቅዱስ ያሬድ ከሰማይ ከመላእክት ሰምቶ ወደዚህ ወደ ምድር ያመጣው የቅዱስ ያሬድ ድርሰት ሰማያውያን መላእክት 24 ሰዓት ሳያርፉ እግዚአብሔር አምላካቸውን የሚያመሰግኑበት ዛሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔርን የምታመሰግንበት መገለጫዋ የሆነው የቅዱስ ያሬድ ድርሰት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የሰማይን እንጀራ እኮ ዛሬ እኛ እየበላን ነው። የመላእክትን እንጀራ ዛሬ እኛ እየበላን ነው። በዓለም ሰው 30 ደቂቃ ከተሰበሰበ ውሃ ይቀርብለታል፣ ኩኪስ ይቀርብለታል፣ ሻይ ይቀርብለታል፣ ወተት ይቀርብለታል፣ ቡና ይቀርብለታል። አይደለ እንዴ? አባቶቻችን ሊቃውንት ከማታ ከምሽቱ 2 ሰዓት ጀምረው ማህሌት ቁመው ያድራሉ። ጠዋት ቅዳሴው አለ፣ ከዛ በዓለ ንግሡ አለ። ያለ እረፍት ያመሰግናሉ። ውሃ ቀርቡልን ብለው ያውቃሉ?
ውሃ ሰጣችኋችሁ ታውቃላችሁ? ሻይ አቀርባችሁ ታውቃላችሁ? ቡና አቀርባችሁ ታውቃላችሁ? ምክንያቱም እያመሰገኑ ያሉት ነገር ምንድን ስለሆነ ነው? እንጀራ ስለሆነ፣ ምግብ ስለሆነ የማያስጠማ የማያስርብ የእግዚአብሔር ስጦታ ቅዱሳን መላእክት ምግብ ሆኖላቸው ሲያመሰግኑ የሚኖሩበት ልዩ ምግብ ስለሆነ ይህንን ምግብ እግዚአብሔር ስለሰጠን አመስግኑት። መድኃኒዓለም ቅዱስ ያሬድ ታሪኩን የትኛውን ተናግረን የትኛውን ልንተው እንችላለን? ግን ሳምንት ቃል ገብቼ ነበረ ትምህርት ምን እላለሁ ብዬ አሳጥራለሁ። ስለዚህ ቅዱስ ያሬድ ባለፈው እንትን ሰጥተናችኋል። ታሪኩ ያለበት በአንድም በሌላ መልኩ የቅዱስ ያሬድ ታሪክ ትሰሙታላችሁ። ከሰማይ ዜማን እንዳመጣ እግዚአብሔር ለተቀደሰ ዓላማ እንደመረጠው ቤተ ክርስቲያኗ እንዳቆራት የቤተ ክርስቲያኗ መገለጫ እንደሆነ የቤተ ክርስቲያን መስራች ክርስቶስ ጉልላቷም ክርስቶስ ቢሆንም በምስጋናው በዝማሬው ግን ልዩ ስጦታ ቅዱስ ያሬድ እንደሆነላት ከቅዱስ ያሬድ በፊት እንዲህ አይነት ዜማ አልነበረም። ዜማ ምን አይነት እንደነበር እንገራችሁ። መልእክተ ዮሐንስ ምን ተብራችሁ አላለ? እንደዛ አይነት ነው የነበረው። መነሻ መድረሻ የሚደለው አሁን በዓለም የምትሰሙት ማለት ነው። የቅዱስ ያሬድ ዜማ ግን ልክ አለው፣ መነሻ አለው፣ መድረሻ አለው። እዛ ውጭ ላይ ተጽፎላችኋል። ምልክት አለው። ባቦ ሰጥ አይጮህም። ድምፅ የተመቸ ተብሎም አይክድም። አልተመቸ ተብሎ አይሆንም። መነሻ መድረሻ ባለው። ስለዚህ በዚህ መልኩ የሚዜምባት የሚመሰገንባት ቅድስት ቤተክርስቲያን ተዋህዶ ሃይማኖታችን ብቻ ናት። አመስግኑት መድኃኒዓለም። እና ቅዱስ ያሬድ ኢትዮጵያን ዙሮ አስተምሯል። በርካታ ሊቃውንትን አፍርቷል። በዚህ ዓለም ላይ ሲኖር ግን በስጋዬ ይመቸኝ በስጋዬ ላይ ያላለም በመጨረሻ ህይወቱን ገዳማ ህይወትን ያደረገው ሰው ወደማይደርስበት ወደ ሰሜኑ ተራራ ነው ጉዞውን ያደረገው። እንኳን ያኔ ዛሬ እንኳን ለመሄድ የሚያስቸግር ቦታ ላይ ነው ኑሮን ያደረገው ቅዱስ ያሬድ። እናም ቅዱስ ያሬድ በረከቱን በሁላችን ላይ ያሳድርብን። እንዲያው ጊዜ ለማሳጠር ያክል ከቅዱስ ያሬድ ምን እንማር የሚል አጭር 4 ነገሮችን ብቻ ተናግሬ ትምህርቴን እጨርሳለሁ። ከቅዱስ ያሬድ ምን እንማር? እኛ ክርስቲያኖች የቅዱስ ያሬድን ታሪክ ብቻ ተናግረን ብንሄድ ብዙ የሚጠቅም ስላልመሰለኝ ነው። ከቅዱስ ያሬድ የምንማረው አንደኛው ተስፋ አለመቁረጥን ነው። ምን አልኳችሁ? እኛ በጣም የምንቸገረው አንዱ ይሄ ነው። በትንሹ ነገር ተስፋ እንቆርጣለን። በትንሹ ነገር ሆድ ይብሰናል። አይደለም? ሰዎች ሲቆጡንም ሲገስጹንም ሲመክሩንም ቤተክርስቲያን መተን የሆነ ነገር ሲደርስብንም በስራ ቦታ የሆነ ነገር ሲደርስብንም በትምህርት ቦታ በቤተሰብ በትዳር በጓደኛ በመንፈሳዊ ህይወታችን የሆነ ነገር ሲደርስ ተስፋ እንቆርጣለን። ስለዚህ ከቅዱስ ያሬድ ተስፋ አለመቁረጥን ነው የምንማረው። ቅዱስ ያሬድ ተስፋ እንዳይቆርጥ እግዚአብሔር በማን አስተማረው? በትሉ አማካኝነት። እናንተን እኛን ማስተማር ከፈለገ እግዚአብሔር ሰው መላክ አይጠበቅበትም፣ መላክ አይጠበቅበትም። ሁሉ የእሱ ፍጥረት ሁሉ ታዛዥ ስለሆነ አንዱ ሊያዘጋጅልን ይችላል። በለዓምን ለመመለስ ለመርገም የወጣውን በለዓምን የመለሰው በራሱ አህያ ነው። አይገርማችሁ? በራሱ አህያ መክሮ ገጾ መለሰው እግዚአብሔር። ስለዚህ እኛም ተስፋችን ለማለምለም ከፈለገ እግዚአብሔር አንዱ ነገር ሊልክልን ይችላል። ዛሬ ግን ከታሪኩ ከቅዱስ ያሬድ እንማር ነው እያልኳችሁ ያለሁት። ቅዱስ ያሬድ ከትሏ ተማር፣ እኛ ደግሞ ከቅዱስ ያሬድ እንማር። ተስፋ ማነው? በተስፋ መኖር በጣም ወሳኝ ነገር ነው። ያለ ተስፋ ደቂቃ መቆየት አይቻልም። ያሬድ ተስፋ ቆርጦ በዛ ወጥቶ ቢቀር ኖሮ ዛሬ እኛ እናውቀው ነበር አይደል? እንዲህ የሚመሰከርለት ታሪክ አይኖረው ነበር ቅዱስ ያሬድ። ይኖረው ነበር? የሚነገርለት ታሪክ አይኖረው ነበር ቅዱስ ያሬድ። የሆነ ተማሪ ትምህርት ቤት መጥቶ አልገባ ብሎ ተመለሰ። ያን የሚነገር ማለት ነው። ትውልድ የማይሻገር ዘመን የማይሻገር ታሪክ ነበር የሚኖረው። ስለዚህ ከትሏ ተማረ፣ ከትሏ ተምሮ ተመለሰ። ያጣውን ተስፋ እግዚአብሔር እንዲመልስለት ተማጸነ። ተስፋ ለሰው ልጆች በጣም አስፈላጊ ነገር። በብዙ ነገር ተስፋ ቆርጠን ከእግዚአብሔር የተለየን ሰዎች ብዙ ነን። የአንገታችንን ማዕተማችንን የቆረጥን፣ ሃይማኖታችንን የቀየርን፣ ጠንቋይ ቤት የሄድን፣ በሌላ አቋራጭ ለመክበር ብዙ ነገር ያደረግን ሰዎች ብዙ ነን። እግዚአብሔር ማስተዋል ለሁላችን ይስጠን። ነቢየ እግዚአብሔር ዳዊት መዝሙር 26 ቁጥር 14 ላይ ወተሰፍሖ ለእግዚአብሔር ታገስ ወአጽንዕ ልበከ
አዎ እግዚአብሔር ተጽፎ ለእግዚአብሔር እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። ማንን ተስፋ አድርግ? የክርስቲያን ተስፋ ማን ነው? የእኛስ ተስፋችን ማን ነው? የህይወታችን ተስፋ ማን ነው? የኑሯችን ተስፋ ማን ነው? እግዚአብሔር ነው። ወገኖቼ ሰይጣን በአንድም በሌላ መልኩ ተስፋ ሊያስቆርጣችሁ ይሞክራል። ባላሰባችሁት መንገድ ልትፈተኑ ትችላላችሁ። ነገር ግን እግዚአብሔር ተስፋዬ ነው በሉት። እግዚአብሔር ምን ነው? ተስፋዬ ነው። እሱ ስንወድቅ ሊያሳየን ይችላል። ስንሰነካከል ሊያሳየን ይችላል። ስንጠፋ ሊያሳየን ይችላል። ስንለይ ሊያሳየን ይችላል። እግዚአብሔር ግን ደግሞ ያነሳኛል በሉት። ብንወድቅ የሚያነሳን አምላክ፣ ብንጠፋ የሚፈልገን አምላክ፣ ብንበተን የሚሰበስብን አምላክ አለ። ስሙ ለዘላለም የከበረ የተመሰገነ ይሁን። አመስግኑት መድኃኒዓለምን። እና ከቅዱስ ያሬድ ምን እንማር? ተስፋን። በተስፋን እግዚአብሔር ሁላችንም ያኖራል። ሁለተኛው ከቅዱስ ያሬድ የምንማረው ምንድነው ካላችሁኝ፣ ትዕግስት። ምንን አልኳችሁ? ትዕግስት። ትዕግስት በጣም ወሳኝ ነው። እኛ የምናውቀው ትዕግስትን በስም ነው ይመስለኛል አይደል? ብዙዎቻችን በስም ነው የምናውቀው። ትዕግስት በጣም ወሳኝ ነው። ባለመታገሳችን የተነሳ ያመለጡን በጎ ዕድሎች በጣም ብዙ ናቸው አይደለም እንዴ? የምንጸጸትበት ቀን በጣም ብዙ ነው። ምን ነው ያላችሁ? ምን ነው ያኔ ዝም ብዬ በነበረ፣ በታገስኩ ኖሮ፣ ባልተናገርኩ ኖሮ፣ ባሳለፍኩ ኖሮ የምንለው በጣም ብዙ ነገር አለ። ትዕግስት በጣም ወሳኝ ነው። ከታገሱት ሁሉ ያልፋል አይደለም ይባላል። ካልታገሱት ደግሞ ሁሉ ነገር እናሳልፈዋለና። ስለዚህ ለክርስቲያን ምን ያስፈልጋል? ትዕግስት ያስፈልጋል። ትዕግስት ያስፈልጋል። ሐዋርያው ቅዱስ ያዕቆብ በምዕራፍ 5 ቁጥር 11 ላይ ናሁን አስተበጾሙ ለእለ ይታገሱ፣ በትዕግስት የሚጸኑትን ብፁዓን ናቸው እንላቸዋለን ይላል። በሚታገሱትን በትዕግስት የጸኑትን ብፁዓን እንላቸዋለን፣ ንዑዳን እንላቸዋለን፣ ክቡራን እንላቸዋለን። ዛሬ ትዕግስት ጠፍቷል። ባለትዳሩ ትዕግስት አጥቷል። ኮሽ ሲል ሚዲያ ላይ ይወጣል። የራሱን ገመና አደባባይ ላይ ያሰጣል። ዛሬ ትዕግስት ጠፍቷል። በቤተ ክርስቲያኑ ትንሽ ችግር ሲፈጠር አደባባይ ላይ ያወጣል። ተመካክሮ እንፍታው የለም። ባለትዳሩ ተነጋግረን በሽማግሌ ጉዳያችን ይታይ የለም። አደባባይ ላይ ሁሉ በጣም ያሳዝናል። አንዳንዴ የምንሰማው የምናየው ነገር ሁሉ ምን ሆነን ነው? ምንድነው የነካ እንላለን። የእውነት ለመናገር የራሱን አካል የራሱን የትዳሩን አጋር ደግሞ እኮ ነገ ተመልሶ ሊታረቅ እንደዛ ነው እንደዚህ ነው ብሎ አደባባይ ላይ የትዳር አጋሩ የሚሳደብ ሰው የለም። እንዳለ አደባባይ ላይ ያለው ሰው ትዕግስት ከማጣቱ የተነሳ ድሮ እኮ ቤት ውስጥ ብዙ ችግር እንኳን ቢፈጠር ጎረቤቶች መጥቶ አንተ እንዴት እንደዚህ ታደርጋለህ፣ አንቺን ለምን እንደዚህ ታደርጋለህ ሲባል አያገባችሁ ነበር የሚሉት አይደል? ምክንያቱም ተነጋግረው የራሳቸውን ችግር ስለሚፈቱ ማለት ነው። ዛሬ የሚፈታ ችግር ሳይሆን የሚፈታ ሰው ነው የበዛው። እግዚአብሔር ማስተዋሉን ለልጆቻችን ይስጥልኝ። የሚፈታ ችግር ጠፍቶ የሚፈታ ሰው በዝቷል። ትዳር እንደ ቀላል ነገር እየታየ ምንድነው ሲባል ትዕግስት በማጣት የሆነ ነገር እሱ ካደረገ መታገስ አልችልም፣ የሆነ ነገር እሷ ካደረገች መታገስ አልችልም። ሰው አይደለች እንዴ? ሰው አይደለ እንዴ? እሱ መታገስ በጣም አስፈላጊ ነው። አልወልድ ብትል ታገሳት፣ አልስማማ ብትል ታገሳት፣ ጸባይዋ ቢያስቸግር ታገሳት፣ ምከራት፣ እንድትቀና አድርግ እንጂ ትዳሩ እንዲበትን ማድረግ የለብህ። ስለዚህ በትዕግስት ማጣት ምክንያት በጎ ዕድሎች አምልጠውን ያውቃሉ እና ከቅዱስ ያሬድ የምንማረው ግን ትዕግስት ነው። ታግሶ ያችን ትሏን ባይመለከት ኑሮ መጨረሻዋን ባያይ ኑሮ ተመልሶ ወደ መምህር ሄድ ነበር እንዴ? አይሄድም ነበር። እስከ መጨረሻው ምንድነው ከዚህ ምን እማራለሁ ብሎ ቢሄድ ኑሮ አያገኝም ነበር። እስከ መጨረሻው የጸና እርሱ ይድናል ተብሎ ተጻፈ። እስከ መጨረሻው ጸና። እግዚአብሔር ደግሞ በዛች ላይ አድሮ አስተማረው። እግዚአብሔር አምላካችን በወደደው ላይ አድሮ ሁላችን እንዲያስተምረን ቅዱስ ፈቃዱ ይሆንልን። ሌላው ከቅዱስ ያሬድ የምንማረው ትህትና ነው። ምን አልኳችሁ? ትህትና። ትህትናውንም በስም አለ ይመስለኛል አይደል? በጣም ከሚጎልን አንዱ ደግሞ ትህትና ነው። አሁን እኛ ከምንቸገረው አንዱ ሰዎች ይጋጩና ለማስታረቅ በምንጥልበት ሰዓት ከምንቸገረው አንዱ በቃ ያወሩ ይናገሩና በሉ ይቅርታ ጠያይቁ ሲባል ማን ነው ተነስቶ የለም አትተናው የለም
ልባችን ያብጣል። አለመታዘዝ የተሰበረ ልብ አተናል። የተሰበረ መንፈስ ጎሎናል። ቅዱስ ያሬድ ግን ያደረገው እዩ ተመልከቱ። በታሪኩም እንደተጻፈው የደበደበው፣ ያባረረው፣ የመታው፣ የገሰጸው፣ የተቆጣው መምህሩ ነው። እሱ አይደል ያባረረ። ድጋሚ እሱ ጋር ሄድም ሌላ መምህር ጋር ይሻለኛል አላለም። ጥፋቱ የመምህሩ ቢሆንም ተማሪው ያሬድ ግን ምን አደረገ? አባቴ አጥፍቻለሁና ይቅር በለኛል። ይህ እኮ ነው ትሕትና ማለት። እኛ ግን ይህ ጎሎናል ለመናገር። ክርስቲያን ራስን ዝቅ ማድረግ ነው። ራሳችን ዝቅ ስናደርግ እግዚአብሔር ደግሞ ምን ያደርገናል? ከፍ። አንዳንድ ሰዎች በድለው እንኳን በደላቸው ማመን አይፈልጉም። ለምን? ጥፋተኛ ስለሚመስላቸው፣ ሰው ጥፋተኛ እንዲላቸው ስለማይፈልጉ። የነሱ በደል ተሸፍኖ ግን የሌላው እንዲጎላ ይፈልጋሉ። የሰው ኃጢአት ተገልጦ የነሱ ኃጢአት እንዲሸፈን ይፈልጋሉ። ቅዱስ ያሬድ ግን ያደረገው እኔ ነኝ የበደልኩት ብሎ ዝቅ ብሎ ይቅርታ ጠየቀ። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ምን ይላል መሰላችሁ? በጣም የሚገርም ደስ የሚል ቃል ለሚናገር ትሕትና ይላል። ምን ተናገሩ? ትሕትና በሉ እስኪ። ወደ ሰማይ የምታወጣ መሰላል ናት። ወደ ምን የምታወጣ? ወደ ሰማይ የምታወጣ መሰላል ናት ይላል። እንዴት ደስ ይላል! ትሑት ሰው ወደ ሰማይ የሚያወጣ መሰላል አለው ማለት ነው። በሌላ አነጋገር ትዕቢተኞች ሰዎች ግን የትዕቢተኞች መሰላል ግን ወደ ታች ያወርዳል እንጂ ወደ ላይ የማውጣት ስልጣን የለውም ይላል። አዎ ትዕቢት ያዋርዳል፣ ዝቅ ያደርጋል እንጂ አያከብርም። ትሑታን ግን ከፍ ከፍ ይላሉ አይደል? እመቤታችንም ያለችን ራሳቸውን ዝቅ ያደረጉ ከፍ ከፍ ይላሉ ተብሎ ተጽፏል። ስለዚህ ወደ ላይ እንወጣበታለን፣ ወደ ታች እንወርድበታለን። የትዕቢተኞቹ ወደ ታች የሚያወርድ፣ የትሑታኑ ደግሞ ወደ ላይ የሚያወጣ ነው፣ ወደ ሰማይ የሚያደርስ ነው ይልና ትዕቢተኞች የዲያብሎስ ልጆች የአጋንንትም ወዳጆች ናቸው። እግዚአብሔር ከዚህ ይሰውረን። የማን ልጆች? የዲያብሎስ ልጆች፣ የአጋንንት ደግሞ ወዳጆች ናቸው። በልባቸው ትሑታን የሆኑ ሰዎች ግን የእግዚአብሔር ልጆች የክርስቶስ ደግሞ ወዳጆች ይባላሉ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት ወዳንያለም። አዎ ትሑታን የእግዚአብሔር ልጆች ነው የሚባሉት። ትሑታን የክርስቶስ ወዳጆች ነው የሚባሉት። ትሑታን የቅዱሳን ወዳጆች ነው የሚባሉት። ትሑታን የድንግል ማርያም ወዳጆች ነው የሚባሉት። ወገኖች የእግዚአብሔር ልጆች መባል ከፈለግን ትሕትና ይኖረን። የክርስቶስ ወዳጆች መባል ከፈለግን ትሕትና ይኖረን። የእግዚአብሔር ልጆች ተብለን እንድንጠራ ከፈለግን በትሕትና እንውጣ፣ እንግባ፣ እንመላለስ። እግዚአብሔር ትሕትናን ይወዳልና በትሕትና የኖረችዋን በትሕትና የምትመላለሰዋን ኑሮዋ ትሕትና የሆነላትን ድንግል ማርያምን ክርስቶስ የመረጣት በዚህ የተነሳ ነው። እንደ ቅዱስ ያሬድ የተመረጠን እንድንሆን ከፈለግን በትሕትና መመላለስ መኖር እጅጉ አስፈላጊ ነው ማለት ነው። እግዚአብሔር ትሕትና ለሁላችንም ይስጠን። የመጨረሻው የጸሎት ሕይወትን ነው ከቅዱስ ያሬድ የምንማረው። ምን አልኳችሁ? እስኪ ጠዋት የምትጸልዩ ሰዎች እጃችሁን አውጡ። እኔ ላውጣ መጀመሪያ መሰላል። እስኪ ጠዋት የምትጸልዩ ሰዎች፣ ጠዋት የምትጸልዩ ሰዎች በጣም ጥሩ። እሰይ። ማታ የምትጸልዩ ሰዎች፣ ማታ የምትጸልዩ ሰዎች፣ ጠዋትና ማታ የምትጸልዩ ሰዎች ሁለቱንም ማለት ነው። እሺ ጭራሽ የማትጸልዩ ሰዎች ታወቅ ይሆናል አይደል? ጠዋትና ማታ የማይጸልይ ክርስቲያን ምንድን ነው የሚባለው? ምን ብለን እንሰይመዋለን? ምን አይነት ስም ልንሰጠው እንችላለን? ምክንያቱም ተኝተን ስለመነሳታችን መጸለይ አረ እንዴ ጨለማውን ገፎ ብርሃን ስለሰጠ መጸለይ። ተኝተን ብንቀርስ ማንን ተማምነን የተኛ ነው? እግዚአብሔር ተመስገን ማለት አለብን እኮ ከመኝታችን ስንነሳ። ማታ ደግሞ ስንሰራ፣ ስንወጣ፣ ስንወርድ፣ ስንዞር ውለን በሰላም ወደ ቤታችን እንድንገባ ያደረገን ደግሞ ለእግዚአብሔር ምስጋና ማቅረብ ይገባናል። እግዚአብሔር ሆይ በሰላም ስላዋልከኝ አመሰግናለሁ፣ በሰላም አሳድረኝ ማለት ይገባናል። ኧረ ተው፣ የጸሎት ሕይወታችን አስተካክሉ ወገኖች። ጸሎት በጣም ወሳኝ ነገር ነው። ጸሎት የችግሮቻችን ሁሉ ቁልፍ መፍትሄ ነው። ጸሎት ከእግዚአብሔር ጋር መነጋገሪያ መሳሪያ ነው። ጸሎት የእግዚአብሔር ጋር የምንገናኝበት ድልድይ ነው። ጸሎት ችግሮቻችን ሁሉ የምንፈታበት፣ ጸሎት የችግሮቻችን ሁሉ ቁልፍ ነው። ጸልየን መውጣት፣ ጸልየን መግባት ያስፈልገናል።
በጸሎት የማይስተካከል ችግር የለም። ምናልባትም አንሻገረውም ያለውን ችግራችን እንኳን በጸሎት ይስተካከላል። እንሻገረዋለን ወገኖች። በጸሎት የማንወጣው ተራራ የማናልፈው ችግር በፍጹም የለም፣ ሊሆንም አይችልም። ስለዚህ ጸሎት እጅግ በጣም ወሳኝና አስፈላጊ ነገር ነው። ቅዱስ ያሬድ በጸሎት ሕይወቱ እጅግ በጣም ልዩ ነበረ። ቅዱስ ያሬድ በጸሎት ወደ እግዚአብሔር ጮኸ፣ አንኳኳ፣ የምስጢር በር ተገለጠለት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የምስጢር በር ተገለጠለት። ጸሎት የተዘጋውን በር ይከፍታል። ጸሎት የተዘጋውን ሕይወት ይከፍታል። በስራ የተዘጋባችሁ፣ በትምህርት የተዘጋባችሁ፣ በኑሮ የተዘጋባችሁ፣ በመንፈሳዊ ሕይወት የተዘጋባችሁ እግዚአብሔር የዘጋውን በር እንዲከፍትላችሁ ከፈለጋችሁ ወደ እግዚአብሔር ሁልጊዜ ጸልዩ። ወደ አምላካችሁ ጸልዩ። በጸሎት ወደ እግዚአብሔር እናንኳኳ። ወደ እግዚአብሔር የምናንኳኳው በጸሎት ነው። በር ለሚመታ ሁሉ ይከፈትለታል ብሏል። የሚለምን እንደሚያገኝ የሚያንኳኳ እንደሚከፈትለት የነገረን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ከቅዱስ ያሬድ የጸሎት ሕይወትን እንማራለን ወገኖቼ። ቅዱስ ያሬድ ለቤተ ክርስቲያናችን ያደረገው ነገር እንናገረው ቢባል ከጠዋት ጀምረስ ከማታ ከማታ ጀምረስ ከጠዋት ድረስ ልንደርስ እንችላለን። ነገር ግን ጊዜያችንን መገደብ ስለሚገባል ለቤተ ክርስቲያን ያበረከተው ለቤተ ክርስቲያን የሰጠው ሕይወቱንም ምስጋናውንም ዝማሬውንም ትምህርቱንም ዕውቀቱንም ጥበቡንም ሁሉን ነገር ለዚች ቤተ ክርስቲያን ሰጥቶ ይሄው በምስጋና ያሸበረቀች ቤተ ክርስቲያን ዛሬ ምን እናዚም ብለን አንጨነቅም። ነገስ ምን እናዚም ብለን አንጨነቅም። ከዓመት እስከ ዓመት 365ሩም ቀን ሙሉ የሚዜም የሚመሰገንባት 24 ሰዓት ያለ እረፍት እኛን ደክም ይሆናል እንጂ ምስጋናው አያልቅም። እኛን ሰለች ይሆናል እንጂ ምስጋናው አያልቅም። 24 ሰዓት ሙሉ እግዚአብሔር የሚመሰገንባት ቤተ ክርስቲያን እንዲኖር እግዚአብሔር በቅዱስ ያሬድ አማካኝነት አደረገልን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የቅዱስ ያሬድን አምላክ አመስግኑ። እናም ቅዱስ ያሬድ ድርሰቱ፣ ሕይወቱ፣ መንፈሳዊ እምነቱ፣ አኗኗሩ፣ ብሕትውናው፣ ገዳማዊነቱ ይህ ሁሉ ሁላችንም የሚያስተምረው ነውና የታላቁን የማህሌታይ የጻድቁን የቅዱስ ያሬድን በረከት እግዚአብሔር አምላካችን በሁላችን ላይ ያሳድርብን። እንደ ቅዱስ ያሬድ በትሕትና እንድንመላለስ፣ በፍቅር እንድንመላለስ፣ በትዕግስት እንድንኖር አምላካችን እግዚአብሔር ሁላችንም ይርዳን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የታላቁ የቅዱስ ያሬድ በረከት በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር።